መካነ ኢየሱስ በእምነት መግለጫዋ ይኸው መጠመቅ እንደሚገባን አለበለዚያ እንደማንድን ይላል። ፕራይመሪ ኢሴንሻል ነው ወይስ አይደለም? ኦኬ እኔ እንደማውቀው ከሆነ መካነ ኢየሱስ የምታምነው ሰው በሚድነው በእምነት ብቻ በጸጋ ብቻ። ይሄው እዚህ ጋር ይሄው የእምነት መግለጫውን ነው የማሳየው። እኔ እኮ አልጻፍኩም። ይሄንን እኮ አይሉም አላልኩም እኮ። ይሄንን ግን ሲያብራሩ ፕራይሜሪ መንገድ ተብራራ እኮ። ምንድን ነው የምታብራራው? አለበለዚያ አንድንም እኮ ይላል። እኛም እኮ እንላለን እኮ። አሳየኝ። የሙሉ ወንጌል ላውጣልህ። አሳየኝ። አትዋሽ። አሳየኝ። እኔ ውሸት በጣም ፈጽሟል ነገር ነው። ብሾት ነው፣ ውሸት ነው። ላሳየኝ ሙሉ ወንጌልን። የሙሉ ወንጌል አለኝ። አሳየኝ። ካልተጠመቅን አንድንም ያላችሁበትን አሳየኝ። ለምን ተዋሻለህ? አሳየኝ። እንዲያውም ጥሩ ካልተጠመቅን አንድንም ያልክበትን ታሳየኛለህ። ካልተጠመቅን አይደለም ያልኩት እኔ መጀመሪያ አሁን ቅዱስ ስትዋሽ እኔ ጠየቁ ምንድን ነው እኛም እንደዛ ነው ምን ነው አልክ። ምን የሚለውን ሳሳየ ይኸው ካልተጠመቅን አንድንም የሚለውን የመካነ ሳሳየ እኛም እንደዛ ነው ምን ነው አልከኝ አይደል? እኔ ያልኩትን ላብራራለህ፣ ችግር የለውም አለው። እኔ ያልወጣውም እኔ ያልኩትማ እኛ ሲጀመርም እምነትን ስናብራራ አንተ ስለ እምነት አልጠየቁም፣ ስለ ጥምቀት የጠየቁ ቅዱስ ጥምቀት እየነገርኩህ እኮ አንድ ሰው ባመነበት ቅጽበት እንደሚድን እናስተምራለን። ማናችሁ እናንተ? ያመነ የዳነ ማናችሁ እናንተ? ሙሉ ወንጌል እኔ ስለ መካነ ኢየሱስ የጠየቁ መካነ ኢየሱስም እኮ ሰው ባመነበት ቅጽበት ይድናል ብላ እኮ ነው የምታስተምረው። አሳየኝ፣ ይኸው አሳየኝ። የእምነት መግለጫ ፊት ለፊት ያለ አሳየኝ። ኦኬ የእምነት አውጣ፣ ችግር የለውም። እንትን ምንድን ነው ገጽ ስንት ላውጣለህ? ገጽ አንዴ ላውጣ። አንዴ አውጥቼ አውጣ፣ እጠብቅሃለሁ። ምንም ችግር የለውም። እሺ ሰላም መዝሙር ያድ ምናልባት ኦርቶዶክስ ነህ ወይስ? አይ እኔ ወንጌል አማኝ ነኝ። ከየት ቤተ እምነት ነህ? ርዕሱን አይችልም። ሙሉ ወንጌል ነህ? ጥሩ። ሙሉ ወንጌል የጥምቀት ትምህርቷን እና የመካነ ኢየሱስ የጥምቀት ትምህርት አንድ አይነት ነው? አይ ለምን ኦርቶዶክስ አትሆኑም? ርዕሱን ነው እኔ ማወራ የምፈልገው። ከዛ የተጀመረው ርዕስ ይለቅ። ርዕስ ማለት ላይ ሚዩት አድርጌ ልጠብቅ። እሱ ሚዩት አድርጎ ቁጭ አለ እኮ። ምን ብዬ ነው የምጨርሰው? ሚዩት አድርጎ ቁጭ ስላለ እኮ ነው። ታዲያ እኔ ስለ እሱ ሳይሆን የምከራከረው በርዕሱ። አትቀጥልም አንተ? አታውራም በዛ ዙሪያ? እኔ መጀመሪያ በርዕሱ ልጠይቅና ከዛ በፈለግከው አንተ ደግሞ ትጠይቀኛለህ። የተጀመረውን አታውራም ወይ ወንድም አለም? ዝም ብሎ እኮ የተጀመረውን እሱ ጋር ጨርስ። አታውራም ወይ አንተን ያልኩት? የተጀመረውን እሱ ጋር ጨርስ። እኔ በርዕስህ ነው የማወራው፣ በቤተ ርዕስ። ስለዚህ በቃ ልክ ርዕሱ ሲያልቅ ትገባለህ። በቃ አንድ ቁጥ ጻፍልኝ እንግዲህ ማውራት ካልፈለግህ። እሱ ሲጨርስ እገባለሁ። እሺ ኦኬ። ቅዱስ እባክህ የሰው ጊዜ እየወሰድክ ነው። በቅዱስ ያወጣው የትኛው ነው? ቡክ ኦፍ ኮንኮርድ ነው ወይስ? ቡክ ኦፍ ኮንኮርድ ነው። መጽሐፈ ስምምነት ይኸው ያወጣል። ወደ ላይ ያው ኦኬ፣ ወደ ላይ ሂድ እስኪ። ሄድኩ የት ጋር ሂድ? መውጫ እስኪ ቆይ፣ ምዕራፍ አራት ላይ ያለው እስኪ ቆይ። የምን ምዕራፍ አራት? ኦኬ ቆይ እስኪ መጽሐፍ ስምምነትን አንብበው ታውቃለህ? የኦግስበርግ የእምነት መግለጫ አንቀጽ 4 ላይ እስኪ ያለውን እስኪ ቆይ። ለማንቱ ስለ መጽደቅ የጻፈችው አለ። ቆይ ስታገኘው አንድ ቁጥር ጻፍልኝ ቅዱስ። እሺ ኦኬ፣ አንቀጽ 4 ላይ አንድ ቁጥር ጻፍልኝ ስታገኘው ፕሊዝ። በጣም ጊዜን እየወሰድክብኝ ነው። እና የቅድሙ ወንድማችን ግባውን ስታገኘው ከነገጹ ስታገኘው ሬዲዮ ነግባ። እሺ እሺ ማን ነው ስምህ ወንድሜ? ስሜ ቢኒያም ይባላል። ያሬዱ እንዴት ነህ? እግዚአብሔር ይመስገን። የት ነኝ አልከኝ? ሙሉ ወንጌል ነኝ። ኦርቶዶክስ ሆነ ነበር? ኦርቶዶክስ ሆነ ታውቃለህ ነበር? ከኦርቶዶክስ በፊት አይ አላውቅም። ሆኜ አላውቅም። ኦኬ
እኔ ኦርቶዶክስ የነበሩትን ነበር የፈለግኩት። ኦርቶዶክስ ሆነው የወጡትን ፕሮቴስታንቶች ነበረ እንትኗ የቶፒክ እንትኗ ችግር የለውም። አይ ቆይ ከአንተ ጋርም እናወራለን። እሺ ስለ ኦርቶዶክስ ትምህርት ታውቃለህ? በተወሰነ ምልክ እንደ ቤቱ ባላደጉበትም ግን ኦርቶዶክስ ማልሆንበትን አውቃለሁ። በተወሰነ ካወቁ ጠይቀኝ። በተወሰነ ተማሪው ባልሆንም በተወሰነ ጠይቀኝና። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት መሰረት ትምህርቶች አሏት፣ ወይም ሃይማኖታዊ የሆነ ወይም የማይለወጥ የማይስተካከል የማይሻሻል ትምህርት አላት፣ ወይም የእምነት መሰረት ብላ የምታስተምራቸው ፒላር ብላ። እነሱ ላይ ጥያቄ አለ ማለት? አዎ ዶግማዎቿን ነው የምትለኝ አንተ። እኔ ኦርቶዶክስ ማልሆንበትን ልነግርህ እችላለሁ። ኦፍኮርስ ዶግማ የሆነ ጉዳይ ነው። ዶግማዎቿ ላይ ጥያቄ አለ ወይ? እነዚህ 5ቱ ዶግማዎች ላይ ጥያቄ አለ ወይ ያልኩ። ምክንያቱም አንድ ሰው ኦርቶዶክስ ለመሆን ሲያስብ ወይም ሲወስን እነዚህን 5ቱን ነው መጀመሪያ ተምሮ አምኛለሁ ብሎ የሚመሰክረው። ስለዚህ እነዚህ 5ቱ ላይ ጥያቄ አለ ወይ? አዎ ምናልባት ከተረዳኝ ያልሆንኩበትን ስነግርህ ከእሱ ጋር ይገናኛል ብዬ አስባለሁ። በድፍረት አዎ እንዳልልህ። ታውቃቸዋለህ ሲጀምር? አዎ ማን ናቸው ንገረኝ። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን እነሱ መሰለኛል። በጣም ጥሩ። ከነዚህ ውስጥ በትምህርቱ ይሄ ትምህርት ስህተት አለበት ያልከው ትምህርት የትኛው ትምህርት ነው? ከነዚህ ከ5ቱ ምስጢረ ሥጋዌ ላይ ይመስለኛል። ጥያቄን ብነግርህ ይገባል። አይ መጀመሪያ ጥያቄህን እንድታውቀው ስለፈለግኩኝ ነው። ለምንድነው እንድታውቀው የፈለግኩት? መጀመሪያ አንድ ሰው ኦርቶዶክስ መሆን ሲፈልግ መጀመሪያ እኛ የምናስተምረው እነዚህን 5ቱን አዕማደ ምስጢራት ስለሆነ ሲጠመቅም እነዚህን ተምሮ ጨርሶ ተጠይቆ አምኛለሁ ብሎ ሲያስረዳ ስለሆነ የሚጠመቀው። ስለዚህ የመጀመሪያ ኦርቶዶክስ ላለመሆን ሰዎችን ሊይዛቸው ሊከለክላቸው የሚችለው እነዚህን ትምህርት አለመማራቸው ነው። አይ እኔ ያውቃቸዋለሁ ካልክ ምስጢረ ሥጋዌ ነው ጥያቄ አለ? በጣም ጥሩ። እሺ መጀመሪያ ትምህርታችን ንገረን እስቲ። ሥጋዌ ላይ የእኛ ትምህርት ምንድን ነው? አንተ ማትቀበለው? የእናንተ ማልቀበለው መጽሐፍቶቻችሁ ላይ ሰው አምላክ ሆነ ትላላችሁ። እሱን አልቀበልም። ሰው አምላክ ሆነ ሊባል አይገባም ብዬ ሰው አምላክ ስላልሆነ ሰው ማልቀበለው ኦርቶዶክስ ማያደርገኝ ትልቁ ነገር ይሄ ነው። ከልቤ ነው ነገር ከልቤ ነው ማወራክ እና ሰው አምላክ ሆነ የሚለውን በጣም እሱ ነው አእምሮ የሚረብሸው። ሌላ ነገር አይረብሽም። ኦኬ ችግር የለውም። አምላክ ሰው ሆነ፣ ሰው አምላክ ሆነ እንላለን። በደንብ ስማኝ። አምላክ ሰው ሆነ፣ ሰው አምላክ ሆነ ብለን አንጀምርም። ስንጀምር እንደምንለው አምላክ ሰው ሆነ ካለም በኋላ ሰው አምላክ ሆነ እንላለን። አምላክ ሰው ሆነ ያልንበት ምክንያት ግልጽ ነው መቼም አይደል? እሱ ላይ ችግር የለብህም። እሱ ላይ ችግር የለብኝ። በጣም ጥሩ። ሰው አምላክ ሆነ ስንል ምን ማለት ነው ታውቃለህ? ለምሳሌ በመስቀል ላይ የተሰቀለው ማን ነው ብልህ ስጋ ትለኛለህ? በመስቀል የተሰቀለው መለኮት አልተሰቀለም። ኦፍኮርስ የተሰቀለው ማን ነው በመስቀል ላይ? እኔ ጠየኩህ። አሁን በመስቀል የተሰቀለው ማን ነው ያልኩህ? ስግው ቃል። ለምን ስግው? ለምን ስጋ አትልም? ለምን ስግው ቃል ትላለህ? መለያየት አልችልም። ለያይቼ ለምንድን ነው? በዝ አየኸው። ስለዚህ አሁን ምን እንላለን እኛ? አምላክ ሞተ እንላለን አይደል? አምላክ ሞተ። አሁን አንተ ክርስቲያን ከሆንክ አምላኬ ሞተ ስትል እኮ አታፍርም አይደል? ለምሳሌ ሙስሊሞች እንዴት አምላክ ይሞታ ይላሉ። አምላክ እኮ ይሞታ አይደለም ይላሉ አይደል? እኛ ግን አምላክ ሞተ ስንል አንፈራም አይደል? አምላክ ሞተ ብለን የተናገረው ለምንድን ነው? የስጋን ባህሪ የስጋን አካል ገንዘቡ ስላደረገ ለስጋ የሚነገረው ለአምላክ ተነገረ፣ ለአምላክ የሚነገረው ለስጋ ተነገረ። ለምሳሌ የክርስቶስ ደም ከኃጢአት ሁሉ ያነጻናል አይደል? ትክክል። ደም ኃጢአት ያነጻል በባህሪው ደም መሆኑ አይደለም። የኔ ደም የማንም ደም አያነጻም። በጣም ጥሩ። የክርስቶስ ደም ስትላውን ደም ስትል ለብቻው ስናየው የሰው ነው አይደለ? የሰው ባህሪ ነው አይደል? ግን ለመለኮት ለእግዚአብሔር ልጅ ለሆነው ለክርስቶስ ለራሱ ለአምላክ ደም ተብሎ ተነገረለታል። ትክክል። ያ ደም ደግሞ ምን ተባለ? ኃጢአትን ይቅር የሚል ነው ተባለ አይደል? ኃጢአት ይቅር ባይ ነው ተባለ ደሙ አይደል? ደም እኮ ኃጢአት ይቅር ባይ ተብሎ አይነገርለትም አይደል? እንደ ኖርማል ካለ ትርጓሜ ካየኸው ይቅር አያስብልም። ዝም ብሎ ደም መተርጎም ግዴታ ነው። ምክንያቱም እኛ ክርስቲያኖች ነን። መጽሐፍ ቅዱስን ዝም ብሎ መጽሐፍ ለምሳሌ እግዚአብሔር ተጸጸተ ተብሏል። መተርጎም አለብን።
በጣም ጥሩ። ስለዚህ ሰው አምላክ ሆነ ስል ማለት ነው እያስረዳውክ ነው እስካሁን። ይኸውልህ ሰው አምላክ ሆነ ስል ምን ያልመሰለ ለቃል ለስጋ የሚነገረው ለመለኮት ተነገረ፣ ለመለኮት የሚነገረው ለስጋ ተነገረ፣ ለአምላክ የሚነገረው ለስጋ ተነገረ፣ ለስጋ የሚነገረው ለአምላክ ተነገረ እያልን ነው። ለምሳሌ እዚህ ቆላሲያስ ላይ እንዲህ ይላል። ቆላሲያስ 2:9 ላይ አሁን እኔ ጥቅስ እየሰጠውን አንተ ደግሞ የምትቃወምበትን ታሳየኛለሽ። የምትቃወምበትን ጥቅሶች ዝም ብሎ ሎጂክ ሳይሆን የምታወራኝ ጥቅስ ከመጽሐፍ ቅዱስ ቆላሲያስ 2:9 እንዲህ ይላል እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያው ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማረካችሁ ተጠብቋል። በኋላ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ይላል። እርሱ የተባለው ማን ነው? እዚህ ጋር በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። በክርስቶስ ኢየሱስ ሰውነት የተባለው የማን ሰውነት ነው? የክርስቶስ ኢየሱስ የክርስቶስ ሰውነት በምላት ምን አለው ይላል? በሙሉ በምን አለው? በምላት የመለኮት ሙላት አለው። የመለኮት ሙላት። ስለዚህ የመለኮት ሙላት በሰውነት ተገልጦ ይኖራል ሲባል ማለት ነው። የመለኮት ሙላት በሰውነት ተገልጦ ይኖራል ሲባል መለኮት ሰውኛ ባህሪን ገንዘብ አድርጎ እንደተወለደ ነው የሚያሳየው። በጣም ጥሩ። ኢየሱስ ክርስቶስ ሰው ብቻ ነው አይደለም? ኢየሱስ ክርስቶስ አምላክ ብቻ ነው በምድር ላይ ሳለ ከስጋ ከለበሰ ከተዋሃደ በኋላ አይደለም። ፍጹም ሰው ፍጹም አምላክ ታለ አይደለ? ፍጹም ሰው ፍጹም አምላክ። አስተውል። ፍጹም ሰው ፍጹም አምላክ። ፍጹም ሰው ፍጹም አምላክ ያልክበት ምክንያት ለምንድን ነው? የአምላክ የሰውን ባህሪና ገንዘብ ምን ስላደረገ? የሰውን ባህሪና የሰውን አካልና ስጋ ምን ስላደረገ? የራሱ ስላደረገ አይደል? ስለዚህ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ክርስቶስ መለኮት ነው አይደለ? ስለዚህ ያ የተዋህዶ ስጋም ከመለኮት ጋር አንድ ስለሆነ ለሰውነት የሚነገረው ለመለኮት ይነገራል፣ ለመለኮት የሚነገረው ለሰውነት ይነገራል። ለምሳሌ ደግሞ ልጨምርን ሌላ ምራቁን እንትፍ ብሎ ችግር የለም። አንዴ ስማኝ፣ አንዴ ትምህርቱን ላስረዳህ። ምራቁን እንትፍ ብሎ ያን አይነ ስውር አይኑን አበራ አይደለ? እሺ፣ ምራቅ የምን ባህሪ ነው? ምራቅ ሰውኛ ባህሪ ነው፣ የሰው ባህሪ ነው። ምራቅ ለብቻ ያድናል? በጭራሽ አያድንም። አያድንም። ግን ምራቅ አዳነ ተባለት አይደል? አዳነ ተባለ። ግን ይሄ ስለዚህ ይኸውልህ እግዚአብሔር ሰው ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ ስንል እኔና አንተ አምላክ ሆን እያልን አይደለም። አንድም አከበረው እያልን ነው። በይዘወይ ስጋን አከበረው፣ ያ የተዋህደውን ስጋ አከበረው፣ ያን የተዋህደውን ስጋ የመለኮት ገንዘቡ አደረገው እያልን ነው። ሰው አምላክ ሆነ ስንል አስተውል እንጂ እኔና አንተ አምላክ ሆንን እያልን አይደለም። አንድም ደግሞ መሰለ አዳምና ሔዋን ትዝ ይል እንደሆነ ምንነት ፈልገው ነው ዕፀ በለስ የበሉት? እሱ ላይ ችግር የለብኝም እኮ ያሬዱ። ምንነት ፈልገው ነው? መልስልኝ። ትምህርታችን እየነገርኩን ያለሁት ነው። አምላክነትን ፈልገው፣ መለኮትነትን ፈልገው። ኦኬ፣ በጣም ጥሩ። ኢየሱስ ክርስቶስ ሁለተኛው አዳም ይባላል አይደለ? ትክክል። ሁለተኛው አዳም ይባላል። ስለዚህ አዲሱ አዳም ሁለተኛው አዳም ይባላል። ያ ሁለተኛው አዳም ግን የእግዚአብሔር ልጅም ነው የሰው ልጅም ነው አይደለ? የሰው ልጅ በመሆኑ ከእግዚአብሔር ልጅነቱ ጎሏል? ከመለኮትነቱ ጎሏል? በጭራሽ አልጎደም። ስለዚህ ኢየሱስ ክርስቶስ ገንዘብ ያደረገው ያ ስጋው፣ ያ የነሳው ስጋ፣ ያ የተዋህደው ስጋና ደም ምን ተባለ? የመለኮት ሙላት በዛ ስላለ ፈዋሽ ተባለ፣ አዳኝ ተባለ። በቁስሉ ተፈወሳችሁ ተባለ። ቁስል እኮ አይፈውስም። ይፈውሳል እንዴ? አይፈውስም አይደል? የክርስቶስ ቁስል ግን ፈዋሽ ተባለ። ደሙ ግን ይቅር ባይ ነው ተባለ። ስለዚህ አምላክ ሰው ሆነ፣ ሰው አምላክ ሆነ ስንል ያ የተዋህደውን ገንዘብ አካሉ ያደረገውን የራሱ ያደረገውን ገንዘብ ያ ቃል ስጋ ሲሆን ቃል ገንዘብ ያደረገው ስጋ
የቃልን ባህሪ የቃልን አካል ገንዘቡ አደረገ። ስለዚህ ለቃል የሚነገረው ለስጋ ይነገራል፣ ለስጋ የሚነገረው ለቃል ይነገራል። ምክንያቱም ከቃል ስጋ ከሆነ በኋላ ሁለትነት ስለሌለ ኦኬ። ይሄ ስጋ ይሄ መለኮት፣ ይሄ መለኮት ይሄ ስጋ ያክ ስለማትከፋፍል ማለት ነው። ያሬዱ ጥያቄ ላብራራል። ስታብራራ ግን መቋሚያን ከመጽሐፍ ቅዱስ ጥቅስ ስጠኝ። ልክ እንደኔ ዝም ብሎ ሎጂክ ሳይሆን ስጠኛውን ጥቅስ ስጠኝ። አይ ቆይ መጽሐፍ ቅዱስ ውስጥ መጀመሪያ እኔ አሁን ሎጂክ አላበራራሁም። መጽሐፍ ቅዱስ ሰጠው። ምን ጥቅስ ነው የፈለግከው? አሁን ሳላወራ ምን አይባልም ያልክበትን ለምሳሌ እኮ ልንገርካ። አትንገረኝ። ጥቅስ ስጠኝ። በዚህ ምክንያት አይባልም በለኝ። ዮሐንስ 1:14 ኧረ አባቴ ስማኝ እንጂ። አይ ዝም ብለህ እኔ አልሰማህም። ሚዲያ ላይ ከብሶ ጋር ስለምንተዋወቅ ዮሐንስ ዝም ብዬ አልሰማህም። ዮሐንስ 1:14 አነብልሃለሁ። አይዞህ ችግር የለውም። አይዞህ ራስህ አይዞህ። እሺ ቃልም ስጋ ሆነ። ልቀጥል። በቃ ቃል ስጋ ሆነ ይላል። ስጋ ቃል ሆነ የሚል የለም። እናንተ ግን ሰው አምላክ ሆነ ትላላችሁ። ቃልም ስጋ ሆነ ማለት ነው። ቃል ስጋ ሆነ ማለት ቃል የማይታይ የማይደሰሰው። አንዳንድ ላይ ብትሄድ መጀመሪያ ቃል ነበር፣ ቃል እግዚአብሔር ዘንድ እሱም ቃል ስጋ ሆነ ማለት ነው ያልኩህ እኮ። እያብራራሁልህ እኮ ሰውዬ መስማት አትችልም እንዴ? ምንድን ነው? ኦኬ በጣም ሪስፔክትፉል ሆኜ ነው የማወራ። በጣም ሪስፔክትፉል ሆነ አውራኝ። ግዴታ የለብኝም እኮ አንተን መስማት አይዘወይ። በጣም አንተንም ግዴታ የለብኝም። ካልፈለግህ ታዲያ ለምን አትወጣም? የሀገር መከታ ከሌለህማ እወጣልሃለሁ። መስማት ካልቻልክ ዝም ብለህ በጉን ችግር የለውም አህያውን ውጣ። ችግር የለውም በጉን እንደ አህያ እየጫንክ ንደው። ካለ እውቀት ይሄ እንደደብስ ንደው። በቃ ደህና ደር በል ደህና ደር። እሺ በጣም ጥሩ። ኑሮ ውድ ሆኗል ኢትዮጵያ። ስለዚህ ኑሮ ውድ ስለሆነ ኢትዮጵያ ብሶተኛ ነው ብዙ ሰው እና አይ አንደርስታንድ። ምንም እንዳትሉ ፕሊዝ። እሺ ያው ምን ታደርጉታላችሁ? እኔ እንደሱ ተሳዳቢ ምናምን ሆኜ ያደግኩ መስሎታል። እና እኔ ጥሩ እናትና አባት አለኝ። ይገርመሃል። እናት አባቴ ማን እንደሆኑ በእኔ ውስጥ ማየት ትችላለህ። የአንተን እናትና አባት በአንተ ውስጥ አይደሉም ብዬ እጠብቃለሁ። የአንተ ባህሪ ነው ብዬ ላስብ። ግን ሰው ያደገውን ነው በአፉ የሞላውን ነው የሚያወጣው ይላል መጽሐፍ። እና እንግዲህ ይሄ ከሆነ ምርጫክ መብትክ ነው። ግን ቤተሰቦችን አታሰድብ እሺ። ስትናደድ ስትበሳጭ ላይቭ አትግባ፣ ገስት አትግባ። ወገኔ ወገን እና ስድብ ባይዘወይ ስድብ እውቀት አይፈልግም። ስድብ የመጨረሻ የሚፈልገው በቃ ተሳዳቢ መሆን ብቻ ነው እና ባዶ ማድረግ ጭንቅላትን ሴት እና ጥላቻ። ከዛ አለቅ። ከዛ ሜቢ አስተዳጋጋችሁ ወይ የእናት የአባት ተሳዳቢነት፣ የማህበረሰቡ ተሳዳቢነት፣ እነዚህ ሁሉ ይደምሩና ተሳዳቢ ትሆናለህ ማለት መጨረሻ ላይ። እና እንዲህ ነው እንግዲህ ወገኖቻችን። በርታልን ወንድሜ፣ ተኛ። አሁን የሰላም እንቅልፍ ተኛ፣ ረፍት አርግ። ጭንቅላትን ትንሽ ያሳርፈው። ተበሳጭተሃል፣ ተናደሃል ምናምን እና ረፍት አድርግ ወገን ወገን ወገን። እሺ ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት አለ? መቼም ፕሮቴስታንት እንዲህ ነው አልልም በአንተ መውረድ። እሺ ሙስሊም ነው። እኔ ምንም ይሁን ምን ሙስሊም ሆነ ፕሮቴስታንት ሆነ እኔ ምን አውቃለሁ። እንግዲህ መጨረሻ ላይ የምናውቀው ወንድማችን ተናደዋል፣ የሆነ ነገር ውድ ሆነበታል፣ ወይ በኑሮ በህይወቱ ደስተኛ አይደለ ይሆናል። እና መረዳት አለብን ወገናችንን፣ የሀገር መከታን የሀገር መከታ። እሺ እሺ ሌላ ሰው አለ? አንዴ ዮማን ሚዩት አድርግልኝ። እሺ ወንድሜ የሀገር መከታ አረፍት አድርግ። ፒጃማን ልበስ፣ ፒጃማን ቀይር፣ ተኛ። እውነቴን ነው የምልህ። ምንም ትበሳጫለህ አሁን? ምክንያቱም ከእኔ ከአፌ አንደበት መጥፎ ነገር ያውጣ። እንዲሁ ብትሞት እንዲሁ ብትፈነዳ ጥሩ ነገር ብቻ ስለምናገር እና ያ ያለበሳጭ ስለሚችል በቃ አሁን እውቀት የሌለው ሰው አስገባል። በቃ ራስን በጣም አዋቂ አድርገህ። ይህ ራሱ አንድ ስንፍና ነው፣ ሰነፍ እየሆንክ ነው። እና ተመለስ ወንድሜ።
እሺ ዮማን ይቅርታ ወንድም አለም ሰላም ላንተ ይሁን። ወንድሜ ዲያቆን ያሬድ እንዴት አለ? ሰላም ነህ? እግዚአብሔር ይመስገን ሰላም ላንተ ይሁን። ማን ልበል ወንድሜ? እኔ ኃይለ ሚካኤል እባላለሁ። ኦርቶዶክስ ነህ? ኦኬ ፕሮቴስታንት ነበረ ዛሬ ፕላኔ እና ኦርቶዶክሳን በሌላ ቀን ነው የምቀበለው። እሺ ወንድም አለ ችግር የለውም ችግር የለውም። እሺ ወንድም እሺ ፕሮቴስታንቶች ላኩ ፕሊዝ። የሀገር መከታ ፕሊዝ ተኛ፣ እውነት ተኛ ወንድሜ። ከቻልክ ውሃ ነገር ጠጣ፣ በረዶም ጨምርበት ቀዝቀዝ እንዲያደርግ። እሺ ሌላ ፕሮቴስታንት አለ? ኦርቶዶክሲያን ብቻ ነው የምፈልገው ፕሊዝ። አይ ብሎክ አታርጉት እሺ ፕሊዝ፣ ብሎክ አታርጉት። ይሁን ችግር የለውም። ኢስ ፋይን። ለምን ብሎክ ይደረጋል? ችግር የለውም። ትንሽ ቀዝቀንትን ይበል፣ ይውጣለት። ውስጡ ሜቢ ያበሳጨው ነገር ካለ ቀለል ይበለው፣ ይውጣለት፣ ይናገር። ተናገር ወንድሜ። እሺ ሌላ ፕሮቴስታንት አለ? ፕሮቴስታንትን ያልኩት ኦርቶዶክሲያን አንድ ቁጥር አጻፉ። ፕሮቴስታንት ካላችሁ ሰው ግን በዚህ መልኩ ወደ ኦርቶዶክስ ይመጣል። ዝም ብሎ መልካም ትምህርት ማስተማርን የሚመለሱ ይመስለኛል። ላይ ነው ብለዱ ማስተርፒስ ለጭንቅላትና ለህሊና ሰው ሁሌም ለህሊናው ለጭንቅላቱ ታማኝ መሆን አለበት ብዬ አምናለሁ። እና የወንድምህ ጉድፍ ሳይታይ የእኔ ጉድፍ መታየቱ በጣም ይገርማል። ግን ያው መብትክ ነው፣ ምርጫክ ነው። ኤኒዌይስ ሰው ኦርቶዶክስ የሚሆነው በሹሩሩ አይደለም። ባይዘወይ ሰው ኦርቶዶክስ የሚሆነው በቸኮሌት፣ በከረሜላ፣ በሩዝ፣ በስንዴ አይደለም፣ በልብስ አይደለም። ሰው ኦርቶዶክስ የሚሆነው በትምህርት ነው። ትምህርት ነው። ስለዚህ ትምህርት ይነገራል፣ ይነገራችኋል፣ ይነገርሻል፣ ይነገረኛል። ትምህርቱ ከገባኝ ከተቀበልኩ እንቀበላለን እንጂ ይሄ አቀፉኝ፣ እዘሉኝ፣ እንቆቋ አድርጉኝ ምናምን እሱ አያስኬድም። እኛ ጋር እንደዚህ በመሸቃቀል በመሸዋወድ በቃ በማንቆለባበስ ወንጌል አንሰብክም። እንዲያው መልክህ እኮ አንተን የመሰለ ጡንቸኛ ሲክስ ፓክ ያለው ሰው እኮ እንዲያው ምን አንልም እኛ። እኔ አንልም፣ በሞት አልልም። ትክክለኛውን ነገር ፊት ለፊት ያለውን ነገር እናገራለሁ። ይሄ ትምህርት ይሄ ነው እላለሁ ማለት ነው። አልቀበልም ካልክ መብትክ ወንድሜ እህቴ። ለምን ትበሳጫለህ? በተረፈ ይሄ ኦርቶዶክሲያን ገንዘብ እየሰጠን እያጨረበርን ምናምን ይሄ ድራማ እንሰራም። ያው እንደምታውቁት እሺ የሀገር መከታ ይጻፍ። እሺ ተውት ፕሊዝ፣ አትመልሱለት። ሀሳባችሁን ሊሰርቅ ፈልጎ ነው ይጻፍ። ዝም ብሎ ይሳቅ፣ ይደሰት፣ ኢንጆይ ያድርግ ታይሙን። አትመልሱለት ፕሊዝ። እሺ ለወንድማችን በቃ መልሳለሁ ካላችሁ መልካም ነገር መልሱለት። ግን አሁን ገና ከውስጡ ያለውን ነገር እያወጣው ስለሆነ ይሳቅ፣ ተውት። ይጻፍ፣ ይሳቅ። መስደብን ከፈለገ ይሳደብ፣ መሳም ከፈለገ ይሳቅ። እንደ ሰው እኮ ብዙ የሚናደድ ይበሳጫል እና በሳቅ ይወጣለታል፣ በኢሞጂ ይወጣለታል። እና ያንንም እድል መስጠት አለብን። ብሎክም አናረገው፣ ሚዩትም አናረገውም። ወንድሜ የፈለግከውን ጻፍ፣ ደስ ይበል። ይሄ የወንድም ቤት ነው፣ ፏበል። እሺ ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት? በፕሮቴስታንቱ መካከል ያለውን እንግዲህ ትልቁ የትምህርት ልዩነት እያሳያችሁ ነበረ ባለፈው አይደለ? አይ ተው እስኪ አንድ ቁጥር አትጻፉ ወንድም አለም። ተው 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 ወገኔ ተው። ዝም ብለታቸው ነሳቅ አንተ። የሀገር መከታ የሀገር መከታ እውነታቸው ነ የቲክቶክ የእኔ ቤት መከታ ሁን። እስቲ ቲክቶክ ላይ እዚች አሁን ላይቫን መከታ ይሁን። በመጻፍ በመሳቅ ፏ በማለት መከታ ሁን። እሺ የመካነ ኢየሱስን የጥምቀት ትምህርታቸውን ላሳያችሁ። መካነ ኢየሱሶችን የጥምቀት ትምህርታቸውን ላሳያችሁ። ይሄ መጽሐፍ የሌላችሁ መጽሐፈ ስምምነት ይባላል። ቡክ ኦፍ ኮንኮርድ የሚባለው ማለት ነው።
ሜላልሱ ገጽ 377 ላይ ምን እንደሚል ላንብብላችሁ። ያዙት ይሄንን ገጽ 377 ጀምሮ ፕሊዝ እንዳሰድቡት ወንድማችን የፈለገ የጻፍ አሁን ይህን በግዝ በሉት። አዎ እኛ የክርስቶስ በጎች ነን። እኮ አሳፍረን ባይዘወይ ብዙ ጊዜ ሙስሊም የሆነ ሰው እኛን በግ እያለ ይሰድበናል። ታውቃላችሁ ከታች ሙስሊም ነህ ሲሉ ታው እያልኩ ነበር። አሁን አንደበትህ ሲከፈት እነሱን እየመሰልክ መጣ ወንድሜ። ለክርስቲያን እኮ በግ መባል እኮ ክብሩ ነው። ባይዘወይ በጣም እኮ ክብር ነው። አሁን የክርስቶስ በጎች ነን፣ በጎችን አውቃቸዋለሁ ብሏል ክርስቶስ ኢየሱስ። እና በግ ስትል በጣም በደስታ ነው። ሙስሊሞች እኛን ያበሳጩ መስሏቸው በግ ይላሉ። የሚገርም እኛ ደግሞ በደስታ በቃ ወዬ ነው ምንለው። ወዬ እኔ ክርስቶስ በግ አለው ወዬ ነው ምንለው። እና ይሄን በግ ካልክ አዎ የክርስቶስ በጎች ነን። አንተ ፍየል ከሆንክ አላቅም፣ እሱን አንተ ወቅ። እኔም ብጠይቄ ግን አዎ በግ ነኝ፣ የክርስቶስ በግ ነኝ ብዬ መልስልሃለሁ ወንድም አለም። እና በግ ስድብ መስሎ ከሆነ ተቸገርክ በእውነት። በማቴዎስ ወንጌል ምዕራፍ 24 እና 25 ስናነብ ጻድቃን ቅዱሳን በበግ ተመስለዋል እና እናንተን በግ እያላችሁ ነው፣ ቅዱሳን እያላችሁ ነው ማለት ነው፣ ጻድቃን እያላችሁ ነው ማለት ነው ወገናችን። እና ስድብ ሳይሆን ወንድሜ እየመረከን ነው። እና ብዙ ጊዜ ሙስሊሞች ናቸው ይህን የሚጠቀሙት ብዬ ነግሬሃለሁ። እና ሙስሊም ከሆንክ እንዳታስፎግር ራስን ሳታስፎግር። እሺ ስለ ጥምቀት ይላል። የጥምቀትን ላሳያችሁ እና አንብቦ እስቲ ገጽ 377 ላይ ያለ ነው። እሺ ስለ ጥምቀት ይልና እንዲህ ይላል። ስለ ጥምቀት ምን ይላል? ይሁት በመጀመሪያ ጥምቀት በሰዎች የተሰራ ወይም የተፈለሰፈ ነገር ሳይሆን ከመለኮታዊ ምንጭ መሆኑን ማንም እንዳይጠራጠር እነዚህ ቃላት የእግዚአብሔር ትእዛዝና ድንጋጌ መሆናቸውን ተመልከት አለና 10 ትእዛዛት የእምነት መግለጫና የጌታ ጸሎት ከማንም ሰው ምናብ የወጡ ሳይሆኑ በእግዚአብሔር በራሱ የተገለጡ የተሰጡ ናቸው አለ። 10 ትእዛዛት አስተውሉ። ብዙ ጊዜ ወገኖቻችን 10 ትእዛዛት አያስፈልገንም ይሉናል አይደለ? እዚህ ጋር ግን ይላል እንዲያውም በመካነ ኢየሱስ ከእግዚአብሔር የተሰጡ መለኮታዊ ትእዛዞች ወይም መለኮታዊ እሳቤዎች ብለው ከሚጠቅሷቸው ማን ናቸው ይላል? ይሁት 10 ትእዛዛት አንደኛ ይኸው 10 ትእዛዛት፣ ሁለተኛስ የእምነት መግለጫና የጌታ ጸሎት ከማንም ሰው ምናብ የወጡ ሳይሆኑ በእግዚአብሔር በራሱ የተገለጡ ናቸው እና እንደዚሁም ደግሞ ይላል ይሁት ጥምቀት ሰዋዊ ጨዋታ ሳይሆን አያችሁት? እንደዚሁም ደግሞ ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ ይላል ሉተር። በተጨማሪ መጠመቅ እንደሚገባን አለበለዚያ እንደማንድን አያችሁት? በተጨማሪ መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቀት አዘዋል ይለናል ሉተር። መካነ ኢየሱሶች ለነገሩ መካነ ኢየሱሶች ኦርቶዶክስን አብረው ከጴንጤቆስታ ጋር ለማጥቃት ሲሉ ይህንንም ይክዱታል። ምክንያቱም ይህን ሰሞን አባትም እየካዱ ነው፣ ፖስት ሰክሴሽን ሐዋርያ ቀብሎሽንም እየካዱ ነው፣ ጴጥሮስ ማርቆስን ሾሞ የሚለውንም እየካዱ ነው፣ ማርቆስ በጴጥሮስ አትሾመ የሚለውን በቃ ይህ ሁሉ እየካዱ ነው፣ እየጣሉ ነው ብዙ ነገር። እችንም እንግዲህ መቼም አያፍቋት አላቅም እንግዲህ ከካዷት። ግን ምን ይላል ይኸው በተጨማሪ መጠመቅ እንደሚገባን አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይሉናል። በመሆኑ በግዴለሽነት የምናደርገው ወይም በክብረ በዓላት ቀናት እንደምንለብሰው አዲስ ቀይ ኮት አድርገን ልናየው ልንቆጥረው አይገባም። ልክ ጴንጤቆስታሎች ምልክት ነው ዝም ብሎ መተባበር ነው እንደሚሉት አይደለም። ይሄ ዝም ብሎ በቃ ምልክት እንደሚባል አይደለም ይሉና ጥምቀትን የላቀ የከበረና ከፍ ያለ አድርገን መቁጠራችን እጅግ በጣም አስፈላጊ ነው ትላለች መካነ ኢየሱስ። በአሁኑ ጊዜ ዓለም ጥምቀት ውጫዊ ነገር እንደሆነና ውጫዊ ነገሮች ደግሞ ምንም እንደማይጠቅሙ በጩኸት በሚናገሩ የእምነት ቡድኖች እነማ ጴንጤቆስታሎች፣ እነ ቃለ ሕይወት፣ እነ ሙሉ ወንጌል በቃ እነዚህ ሁሉ ከታች ቆይታ አላችሁ
ምን እያሉ እንደሚናገሩት ይኸው ጥምቀት ምንድን ይላሉ? ጥምቀት ውጫዊ ነገር እንደሆነና በቃ ውሃ ብቻ ነው። ውጫዊ ነገሮች ደግሞ ምንም እንደማይጠቅሙ ከመዳናችን ጋር አይገናኙም እንደሚሉት ማለት ነው። ጴንጤቆስጣሎቹ እንደማይጠቅም በጩኸት በሚናገሩ የእምነት ቡድኖች በመሞላቷ የእምነት ቡድኖች ይሏቸዋል። እነዚህ ዳግም አጥማቂዎችም ማለት ነው። እነ አና ባፕቲስት፣ እነ ሉተሪያን፣ እነ ሙሉ ወንጌል፣ እነ ቃልዮትም ማለት ነው። ጴንጤቆስታሎችን በመሙላቷ ይላል ለውዝግቦቻችንና ለጦርነታችን አብይ ምክንያት ሆነዋል። ነገር ግን ምንም ያህል ውጫዊ ምልክት ቢሆንም፣ አዎ ምንም ያህል ውሃ የሚታይ ቢሆንም ልዩነት አያመጣም። ጥምቀትን ያቋቋሙ የመሰረቱና ያረጋገጡ የእግዚአብሔር ቃልና ትእዛዝ ጸንተው ይኖራሉ። አያችሁ፣ እነ ጴንጤቆስጣሎች፣ እነ ሙሉ ወንጌል፣ ሌሎቹ ጥምቀትን ቢያጣጥሉ መካነ ኢየሱስ ምን እያለች ነው? እነዚህ የእምነት ተቋሚ የእምነት ቡድኖች ይሏቸዋል። እሺ እንዲህ ላሉት በእግዚአብሔር ስም መጠመቅ በሰዎች ሳይሆን በእግዚአብሔር በራሱ መጠመቅ ነው። በሰዎች እጆች የሚከናወነው ቢሆንም በእውነቱ የራሱ የእግዚአብሔር ስራ ነው። ከዚህ ተጨባጭ እውነት የተነሳ ከየትኛውም ሰው ወይም ቅዱሳን ስራ እጅግ በጣም የላቀ ዋጋ ያለው መሆኑን ሰው ሁሉ በቀላሉ ሊደመድም ይችላል። ሰው ከእግዚአብሔር ስራ የሚበልጥ ምን ስራ መስራት ይችላል? ይኸው ይሁት ሰው ከእግዚአብሔር ስራ የሚበልጥ ምን ስራ ሊሰራ ይችላል አለና እዚህ ላይ ዲያብሎስ ይላል። አሁን ያቸው እንግዲህ እንዴት አድርጎ ሉተሪያን መካነ ኢየሱሶችን እነ ሙሉ ወንጌልን እነ ጴንጤቆስታል እንዴት አድርገው ሉተር እንደሚያወግዛቸው እንደሚሰድባቸው እዩ። እነዚህ ላይ ግን ዲያብሎስ በሚታዩ ሐሰተኛ ነገሮች ሊያሳውረንና ከእግዚአብሔር ስራ ርቆ ወደ ገዛ ስራችን ሊመራን ለስራ ይሰማራል። አንድ የሂሳብ አዋቂ በርካታ ታላላቅና አስቸጋሪ ስራዎችን ሊሰራ እጅግ በጣም አስገራሚ እይታ ይፈጥራል። ለገዛ ራሳችን ክንውኖችና ውዳሴ የሚገባቸው ምግባሮች የበለጠ ዋጋ እንሰጣቸዋለን አሉና ይውጣውን። ጥምቀት ምንድን ነው? አስተውሉ። ጥምቀት ምንድን ነው? ቁጥር 14 ላይ ያለው ጥምቀት ምንድን ነው ለሚለው ጥያቄ ተገቢውን መልስ እንዴት እንደምታዘጋጅ ልትረዳ ትችላለህ። ማለትም በቀላሉ ተራ ውሃ ሳይሆን ይላል። ይሁት እዚህ ቲክታክ ላይ ያሉ ተሐድሶና ጴንጤቆስታሎች ምን ይላል? ተራ ውሃ እኮ ነው። ውሃ ነው። ውሃ መንቦራጨቅ። ውሃ ከድነት ጋር ተገናኝቶ አያውቅም። ውሃ ነው። እናንተ ኦርቶዶክሳን ውሃ ትወዳላችሁ እንዲያው በቃ እያሉ ይሰርቡናል አይደለ? እኛ ምን አደከመን? ይኸው በጌታ ናት የእኛ ናት የምትሏት መካነ ኢየሱስ ሉተሪያን እንዲህ ብለው እናንተን ይነግሩልናል፣ ይሰርቡልናል። ምን ብለው ይሁት ተራ ውሃ ብለው ለሚናገሩ ጥምቀት ተራ ውሃ ሳይሆን በእግዚአብሔር ቃልና ትእዛዝ አሁን የተቀመጠና በእነርሱም የተቀደሰ ውሃ ነው ማለት ነው። ውሃው በራሱ ከሌሎች ውሃዎች የበለጠ የከበረ ሆኖ ሳይሆን የእግዚአብሔር ቃልና ትእዛዝ ስለተጨመሩበት መለኮታዊ ውሃ ይለዋል። ይኸው ምን አይነት ውሃ ይለዋል? መለኮታዊ ውሃ። ጴንጤቆስጣሎችስ ውሃ ብቻ ነው ይሉናል። ሉተሪያንስ መለኮታዊ ነው ይላል። ሁለቱን ምንድን ነው የሚያስማማቸው? ገድልና ድርሳን። ገድልና ድርሳን ዞር ሲልስ ይኸው አንዱ ምን ይላል? ያወግዛል። ኦኬ እንቀጥል። እነዚህ ጥምቀትን የሚቃወሙትን ምን ብላ ሉተር ምን ብሎ እንደሚሰርባቸው እንደሚያወግዛቸው ላሳያችሁ። እንዲህ ይላል። እሺ እንዲህ ይላል ቁጥር 26 ላይ ይሁት እዚህ ጋር እንደሚል እዚህ ላይ እንደገና በጥምቀት በቃላት ሊገለጽ የማይቻል ሀብት ስለምናገኝ እንዴት የከበረና አስፈላጊ ተደርጎ ሊታይ እንደሚገባ ታያላችሁ። ይህም ጥምቀት ቀላልና ተራ ውሃ ሳይሆን ተራ ውሃ ሊሆን እንደማይችል ያሳያል። ምክንያቱም ተራ ውሃ እንዴት አይነት ውጤት ሊኖረው ይችላል? አይችልም። ነገር ግን ቃሉ ያደርገዋል። ይህ ደግሞ እላይ እንዳልነው የእግዚአብሔር ስም እንዳለበት ያሳየናል። የእግዚአብሔር ስም ባለበት በዛ ሕይወትና ደህንነት ሊኖሩ ይገባል። አያችሁት? ስለዚህ ጥምቀት ምን ይሰጣል እያሉ ነው ሉተሪያን መካነ ኢየሱሶች? ሕይወትና ደህንነት ይሰጣል እያሉ ነው። በጣም ጥሩ። በመሆኑ ቅዱስ ጳውሎስ ቲቶ 3:5 ላይ
ምን ብሎ ለአዲስ ልደት በሚሆን መታጠብ እንዲሆን ጥምቀት ኃይሉን የሚገኘው በቃሉ አማካኝነት ስለሆነ መለኮታዊ ነው፣ የተባረከ ነው፣ ፍሬያማና ጸጋን የተሞላ ውሃ ነው ይላሉ። እነማ መካነ ኢየሱሶች ሉተሪያን። አሁን ካልካዱት እዚህ ላይ ያሉት ቲክቶክ ላይ ያሉት መካነ ኢየሱሶች። እንቀጥል። እሺ ታዲያ እነዚህ ጥምቀትን የሚቃሙትን ሰዎች ምን ብሎ ሉተር እንደሚናገራቸው ላሳያችሁ። ምን ብሎ ነው የሚናገራቸው ሉተር? እነዚህ ጥምቀትን የሚቃወሙትን ሰዎች እነዚህ ምንድን ናቸው ነው ሉተር በተለይ የህፃናት ጥምቀትን የሚናገሩትን ቅዱስ ቁርባንን የሚናገሩትን ሰዎች ምን ብሎ ይናገራቸው መሰላችሁ? ላሳያችሁ። እሺ ይሁት ምን ይላቸዋል? ቁጥር 58 ላይ ስለዚህ አስመሳይና የማያስተውሉ መናፍስት ያችሁት አስመሳይና የማያስተውሉ መናፍስት ብቻ እውነተኛ እምነት በሌለበት እውነተኛ ጥምቀት ሊኖር አይችልም የሚል ድምዳሜ ላይ ይደርሳሉ። በተመሳሳይ መንገድ እኔ እምነት ከሌለኝ ክርስቶስ ፈጽሞ አያስፈልግም ብዬ ልከራከር እችላለሁ። ወይም እንደገና እኔ ታዝዤ ካልሆንኩ አባት እናትና ባለስልጣን ፈጽመው ባዶ ናቸው ብልስ ሰዎች ማድረግ የሚገባቸውን በሚያደርጉበት ወቅት ያለ አግባብ የተጠቀሙበት ነገር ምን ህሉና ወይ ዋጋ የለውም ብሎ መደምደም ትክክል ነው? ወዳጄ ይልቁንስ ክርክሩን ገልብጠውና እንዲህ ብለህ ደምድም። እንዲያውም በትክክል ሰዎች በተሳሳተ መንገድ ስለተቀበሉት ጥምቀት ህልውናና ዋጋ አለው። በገዛ ራሱ ትክክል ባይሆን ኖሮ ማንም ሰው ያለ አግባብ ሊጠመቅበት ወይም ሊበደልበት አይችልም ነበረ ብሎ ያስቀምጣል። ወይ ሉተር ማርቲን ሉተር እኔ ደስ የሚለኝ ፊት ለፊት ነው፣ ፍጥጥ ነው። እኔ ሉተር ዛሬ በህይወት ቢኖር እውነቴን ነው የምላችሁ ታብታብ እያደረግን ጊፍት እየሰጠን ታብታብ ጊፍት ክርክር እና የነበረ ከጴንጤቆስታሎች ጋር ከወንድሞቻችን ጋር ቲክታክ ካሉት ጋር ከራሳቸው አንዳንድ መካነ ኢየሱሶች ጋር በቃ እንዴ እኔ እኮ እንደዚህ አላስተማርኩም እያለ ሉተር ባይዘው ምንም ቀልድ አያውቅም። በጣም ነው የሚሳደበው። አንድ ሺህ አጋንንት የሞላባቸው ይላል፣ እነዚህ መሀይሞች ይላል፣ እነዚህ አጋንንት ያደረባቸው ይላል። ጥምቀትና ቁርባን የሚቃወሙትም ማለት ነው። እና ከዛ ይመጡና ምን ይላልኛል? አንድ ነን፣ በመሰረታዊ እምነት አንድ ነን። እኔ አንድ የሚያደርጋችሁ ልንገራችሁ፣ አንድ አድርጎ የያዛችሁ ትምህርት አይደለም። ትምህርትማ ይኸው ተለያይታችኋል። እንኳን በዚህ አይደለም በልሳን ጉዳይ እንኳን ትለያያላችሁ። በልሳን ጉዳይ እንኳን ትለያያላችሁ። ሙሉ ወንጌል የምትለው ሌላ ነው፣ ጴንጤቆስታሎች የሚሉት ሌላ ነው፣ ሉተራን የሚሉት ሌላ ነው። በልሳን ጉዳይ ለእሱ ደግሞ የልሳኑ ላሳያችሁ። ለምሳሌ የልሳኑ ብቻ ላሳይና በልሳን በንጥቀት ራሱ ንጥቀት ላይ ራሱ አንድ እንዳልሆነ ታውቃላችሁ። በንጥቀት ትምህርት ራሱ መካነ ኢየሱሶች እንነጠቃለን፣ እንሽከረከራለን፣ እንደዚህ እንነክሳለን የሚል ነገር አያምኑም። ላሳያችሁ። ገጽ 74 ላይ መሰለኝ። እስቲ ይኸውላችሁ፣ ይኸው ክርስቶስ ለፍርድ ስለመመለሱ ይላል። ጌታችን ኢየሱስ ክርስቶስ በመጨረሻ ቀን ሊፈርድ ሙታንን ሁሉ ሊያስነሳ ለሚያምኑና ለተመረጡ የዘላለም ሕይወትን የዘላለም ሐሴት ሊሰጥ፣ ነገር ግን ኃጢአተኞች ሰዎችና ዲያብሎስ በሲኦልና በዘላለማዊ ቅጣት ሊኮን እንደሚመለስ ትምህርት ይሰማል። ስለዚህ ዲያብሎስና የተኮነኑ ሰዎች ዘላለማዊ ስቃይና ችግር አይደርስባቸውም ብለው አስተውሉ። ስለዚህ ዲያብሎስና የተኮነኑ ሰዎች ዘላለማዊ ስቃይና ችግር አይደርስባቸውም ብለው የሚያስተምሩ ዳግም አጥማቂዎች ተቀባይነት የላቸውም ይላል። ዳግም አጥማቂዎች አናባፕቲስት በተመሳሳይ ሁኔታ ከሙታን ትንሣኤ በፊት ይሁት በተመሳሳይ ሁኔታ ከሙታን ትንሣኤ በፊት
ቅዱሳንና ጻድቃን ብቻ ዓለማዊ መንግስትን ይወርሳሉ። ያችሁት በተመሳሳይ ሁኔታ ከሙታን ትንሣኤ በፊት ቅዱሳንና ጻድቃን ብቻ ዓለማዊ መንግስትን ይወርሳሉ። እነዚህ ጴንጣቆስጣሎቹ እኛ ተነጥቀን ከዛ ደግሞ 1000 ዓመት ለመንገስ እንመጣለን እንነግሳለን በምድር ላይ ሲሉ ሰምታችሁ ታውቃላችሁ አይደል? እሺ ሉተሪያን ደግሞ ምን አላቸው እነዚህ ሰዎች? ከሙታን ትንሣኤ በፊት ቅዱሳንና ጻድቃን ብቻ ዓለማዊ መንግስትን ይወርሳሉ፣ ኃጢአተኞች ደግሞ ያጠፋሉ በማለት በወቅቱ የተከሰቱ አንዳንድ የአይሁድ ትምህርቶች ተቀባይነት የላቸውም። የአይሁድ ትምህርት ይሏቸዋል። እነዚህን ምን የሚሉትን እኛ እነግሳለን መተን በዚህ ወተን በዚህ ገብተን የሚሉትን ማለት ነው። ሙሉ ወንጌል ደግሞ ምን ትላለች? ሙሉ ወንጌል ደግሞ ተቃራኒውን ትላለች። ሙሉ ወንጌል ደግሞ የምትለዋል ላሳያችሁ። ሙሉ ወንጌል ደግሞ ስለ ንጥቀት ምን ትላለች? እስቲ እናያት። ሙሉ ወንጌል ያላችሁን ደግሞ እሺ፣ ይኸው የሙሉ ወንጌል ይኸው፣ ይሄ ደግሞ የሙሉ ወንጌል ነው እንደምታዩት። ሙሉ ወንጌል ደግሞ ስለ ንጥቀት ምን አለች? ሙሉ ወንጌል ስለ ንጥቀት እንዲህ ብላ ነገረችን። እሺ ገጽ 114 እሺ ይኸው ገጽ 114 ኦኬ እሺ ገጽ 114 ላይ እንዲህ ይላል። ሙሉ ወንጌል ደግሞ ስለ መነጠቅ እንነጠቃለን፣ እንሽከረከራለን፣ እንሄዳለን የሚለውን ትምህርት ደግሞ ሙሉ ወንጌል ምን ብላ አብራራችሁ የሚለውን እኔ ገጽ 222 ላይ ይመስለኛል። እሺ እንዲህ ይላል 222 አይገስ ኦኬ ይኸው እሺ የቤተክርስቲያን መነጠቅ ይኸው ምን ትላለች? ስካቶሎጂ ላይ ሙሉ ወንጌል ምን ብላ ታስተምራለች መሰላችሁት? እሺ ክርስቶስ ለቅዱሳኑ በመጣበት ጊዜ ትላለች አማኞች በአየር ሊቀበሉት ወደ ሰማይ ይነጠቃሉ። ይህም አፈጻጸም ምጥቀት ወይም ንጥቀት ይባላል። ይህም ምጥቀት የተባለው ቃል በእንግሊዝኛ መጽሐፍ ቅዱሳኖች በመጽሐፍ ቅዱሳችን ውስጥ መነጠቅ ወይም መንጠቅ የሚል ሀሳብ ስለሚሰጥ ቀጣ በላቲን ቋንቋ የተተረጎመውን ሀሳብ ይወስዳል። የመነጠቅ ትምህርት እውነት የአዲስ ኪዳን ቤተክርስቲያን የሚመለከት ስለነበረ በብሉይ ኪዳን ውስጥ ጨርሶ ያልተነሳ በመሆኑ ሚስጥሩ በብሉይ ኪዳን ዘመን ለነበሩት እስራኤልያን የተሰወረ ነው ይልና ይሁት ይህ መቼ ነው የሚፈጸመው ሲባል ይላል ሁላችንም በክርስቶስ የፍርድ ወንበር ልንገለጥ ይገባናል። ክርስቲያኖች በዚህ ወቅት ስለ ኃጢአታቸው አይፈረድባቸውም ይላል። ምክንያቱም በክርስቶስ ኢየሱስ ላሉት አሁን ኩነኔ ስለሌለባቸው ይላል። ይሁት አይ ሙሉ ወንጌል እኮ ምን ትላለች? ሁላችንም በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል የሚለውን የቅዱስ ጳውሎስን መልእክት ትይዝና ሙሉ ወንጌል ምን ትላለች? ክርስቲያኖች በፍርድ ቀን ዕለት ስለ ኃጢአታቸው አይፈረድባቸውም። ስለምናቸው? ስለ ኃጢአታቸው አይፈረድባቸውም። ምክንያቱስ በክርስቶስ ኢየሱስ ላሉት አሁን ኩነኔ ስለሌለባቸው ትላለች ሙሉ ወንጌል። በዚያን ጊዜ ግን አማኞች ለክርስቶስ ላደረጉት መስዋዕታዊ አገልግሎት ሽልማታቸውን ይቀበላሉ። አንዳንዶቹ ግን እነማ ይሁት አንዳንዶቹ ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከቱታል። እኛ ስንቃጠል እነ ሙሉ ወንጌል ያውናል ማለት ነው በሐዘን ዋይ 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 እንዴት ነው ነገሩ? እቻውን ገድል ላይ ተጽፋ ብትሆን ቢያንስ አንድ 6 ወር የቤት ኪራይን እዘጋለሁ። እናም በድጋሚ ሁላችንም በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናል። የፍርድ ወንበር ነው የሚለው አስተውሉ። የፍርድ ወንበር ማለት ሽልማት ማለት ነው። የፍርድ ወንበር ማለት ፍርድ አይደል እንዴ? የፍርድ ወንበር ተብሎ ሽልማት አለ እንዴ? ከዛ እንዴት ትዊስት እንዳደረጉት ይሁት ሁላችንም በክርስቶስ የፍርድ ወንበር ፍርድ ከሆነ ፍርድ ነው ወይ ዘላለም ሞት ነው ወይ ዘላለም ህይወት ነው። ከዛስ
ክርስቲያኖች በዚህን ወቅት ስለ ኃጢአታቸው አይፈረድባቸውም። ምክንያቱም ይህ የፍርድ ወንበር የፍርድ ወንበር አይደለም ያሉ ነው ሙሉ ወንጌሎች። ይህ የፍርድ ወንበር ሲባል ፍርድ ማለት አይደለም። ይልቁንም ምንድን ነው አሉ? ያው በዚያን ጊዜ አማኞች ለክርስቶስ ያደረጉት መስዋዕታዊ አገልግሎት ሽልማት። የፍርድ ወንበርና ሽልማት አንዳረጋችሁት ወገኖች። ከዛም ይላል አንዳንዶች ግን ስራቸው በእሳት ስለሚቃጠል በሐዘን ይመለከታሉ። አስተውሉ። ለሌሎቹ በእሳት ይቃጠላሉ። በጣም እኮ የሚገርመው የፍርድ ወንበር ተብሎ የፍርድ ወንበር ማለት እንግዲህ በፍርድ ወንበር እንገለጣለን ሲባል የፍርድ ቀን ነው። መቼም ጌታ ወንበር እንጨት ወንበር ወይ የሆነ ወንበር ላይ ተቀመጠ ማለት አይደለም። የፍርድ ቀን ማለት ነው። የፍርድ ቀለት የፍርድ ቀን ማለት ወደ ዘላለማዊ እሳትና ወደ ዘላለም እረፍት፣ ወደ ዘላለም ሞት፣ ወደ ዘላለም ህይወት። እሺ እነዚህ ክፉ የሰሩት ወደ ዘላለም እሳት ሄዳሉ ይላሉ። እነሱስ አይ እኛ በኃጢአታችን አይፈረድብንም ሽልማቱ የምንሸለመው ይላሉ። እርስ በርስ የተምታታ ሀሳብ። አይ እሺ ክርስቶስ ይላል ክርስቶስ ዳግመኛ ተገልጦ ፍርድ በሚሰጥበት ጊዜ ገና ጥቂት ክርስቲያኖች በህይወት የሚኖሩ ከሆነ በህይወት ላይ የሚደረግ ሌላ ለውጥ ይኖራል ማለት ነው ይላል። ይሁት ክርስቶስ ሲገለጥ በህይወት የሚኖሩ ከሆነ አንዳንድ ክርስቲያኖች በህይወት ላይ የሚደረግ ሌላ ለውጥ ይኖራል ማለት ነው ይላሉ። እሺ ታላቁ መከራ ይላል፣ የክርስቶስ ዳግም ምጽአት ይላል እንደምታነቡት። ኦኬ በህይወት የሚኖሩት ህዝቦች ፍርድ ይሁት እዚህ ጋር። ከዚያም በኋላ በህይወት የሚኖሩት የአሕዛብ ፍርድ ይሆናል። ማቴዎስ 25 እግዚአብሔርም ታማኝ የሆኑትን የአይሁድ ቅሬታዎች በመርዳት እግዚአብሔር ያላቸውን እምነት ያሳዩትን አሕዛብ ካገለገሉ አላቸው አይሁዶች ጋር ወደ እግዚአብሔር መንግስት እንዲገቡ ተቀባይነት ይሰጣቸዋል። የቀሩት አሕዛብ ግን ወደ ዘላለም ጥፋት ይወሰዳሉ። ማንኛውም ክፉ ነገር ሁሉ ከጠፋ በኋላ ክርስቶስ ምድራዊ መንግስቱን ያቋቁማል። ሊዩት ሜላን ክርስቶስ ምድራዊ መንግስትን ያቋቁማል። ጌታ ዳግመኛ የመምጣት ተስፋ ሁል ጊዜ ለእግዚአብሔር ሰዎች ታላቅ የደስታ ምንጭ ነው። የሰይጣንም የመጨረሻ ግብ የሚፈጸመው በዚሁ በክርስቶስ ዳግመኛ ምጽአት ነው። ፌዘኞች ግን ዘወትር በዚህ ሀሳብ ያላግጣሉና ማቴዎስ ወንጌል ምዕራፍ 25ን ይጠቅሳሉ፣ ሁለተኛ ጴጥሮስን ይጠቅሳሉ ማለት ነው። እሺ አሁን አስተውሉ። የሙሉ ወንጌል ትምህርት ምንድን ነው? ይኸው በህይወት የሚኖሩት አሕዛብ ፍርድ ለፍርድ ይላሉ። እኛ ደግሞ እነግሳለን በምድር ላይ ይላሉ ማለት ነው። እኛ ደግሞ ይኸው በሺህ ዓመት መንግስት እነግሳለን ይላሉ ወገኖቻችን። ይኸው በሺህ ዓመት መንግስት ይላሉ። ይኸው የብሉይ ኪዳን ነቢያት ይልና ትንቢት ራእይ 24 ይጠቅሱና ይኸው ይሁት ክርስቶስ 1000 ዓመት ሲገዛት አይቷል። ይህ ጊዜ 1000 ዓመት መንግስቱ ተብሎ ይጠራል። ይህም ቃል የተሰየመው በላቲን ቋንቋ በሁለት ቃላቶች ቅንብር ነው ይልና እነዚህ በ1000 ዓመት የሚነግሱት ከክርስቶስ ጋር እኛን ይላሉ ማለት ነው። በጣም ጥሩ። መካነ ኢየሱስ ምን አለች? መካነ ኢየሱስ ደግሞ ምን ትላቸዋለች? ይሁት ከሙታን ትንሣኤ በፊት ቅዱሳንና ጻድቃን ብቻ ዓለማዊ መንግስትን ይወርሳሉ፣ ኃጢአተኞች ደግሞ ያጠፋሉ በማለት በወቅቱ የተከሰቱ አንዳንድ የአይሁድ ትምህርቶች ተቀባይነት የላቸውም ትላቸዋለች። ደግሞ የአይሁድ አስተሳሰብ የአይሁድ ትምህርትን ያላችሁ እንደዚህ የምታስሙ ትላቸዋለች። መካነ ኢየሱስ ማንን? እነዚህን ለሙሉ ወንጌልም ማለት ነው። ኢቭን ለሙሉ ወንጌል ለመካነ ኢየሱስ የ1000 ዓመት የሚለው ትርጉሙ ራሱ ብታዩ በጣም ነው የሚደንቃችሁ። ሌላ የራሱ ትርጉም ነው ያለው። አይ ብቻ ሲተው የተለየ አልተለያየ ትላለ። የተለየ አልተለያየ። ከባድ ነው እንግዲህ ምን ታረጉታላችሁ? እና ከዛ በኋላ እኛ በመሰረታዊ ትምህርት አንድ ነን እና አሁን ቅድም ገባችሁ አይደለ?